ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ኢሳያስ አፈወርቂ እየፎከሩብን ነው፣ ፈተናው ከብዷል ባሉ መንግስት የተማመኑበት ጦር አፈገፈገ። የቀውሱ አለቃ ኢሳያስ በጎረቤት ሀገር መንግስት ይገለብጥብኛል ያሉት ኃይል ከርቷቸዋል። ነገሩ ለሻቢያ ከባድ ሆኖበታል። ህግደፍ ከሃኒሽ ደሴቶች እስከ አሰብ ድንበር ብሎም በሱዳን አቅጣጫ አደገኛ ቀለበት ውስጥ ገብቷል። በዛሬው ዕለት ኢሳያስ ጆሮ የደረሰው መርዶም የቀውሱን ጌታ ያስደነገጠ ሆኗል። ትሰሙታላችሁ። ነገሩ ከቁጥጥር ውጭ የሆነ ነው ሲል ክራይሲስ ግሩፕ አስጠነቀቀ። ጠቅላይ ሚኒስትር አብይና ኢሳያስን ከገደል አፋፍ የሚመልሳቸው ማን ይሆን ሲልም ተጣርቷል። በአስቸኳይ አስቁሟቸው፣ ካልሆነ ከባድ እልቂት ይፈጠራል ሲል ተቋሙ ከአለት የጠነከረ ማስጠንቀቂያ አውጥቷል። በአዲሱ የፈረንጆች ዓመትም በዓለም ላይ ሊፈጠሩ ከሚችሉ አዳዲስ ጦርነቶች መሃል የኢትዮ ኤርትራ ውጊያ አንዱ ነው ብሏል። በዝርዝር ትሰሙታላቸው። ክርስቲያኖች ላይ እየደረሰ ያለ ጭቆና በከፍተኛ ሁኔታ ጨምሯል ሲሉ አቡነ ማትያስ ተናገሩ። ፓትርያርኩ የፈረንጆቹን አዲስ ዓመት በማስመልከት ባስተላለፉት መልእክት ክርስቲያኖች ላይ እየደረሰ ያለው ግፍና ጭቆና በዝርዝር አብራርተዋል። መነግራችሁ ጉዳይ ነው። አልሸባብ በእስራኤል ላይ ጦርነት አወጀ። ቡድኑ ለሶማሊያን የክተት ጥሪ አቅርቧል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከተው መረጃ እናመራለን። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ። ነገሩ ከቁጥጥር ውጭ ሆኗል ሲል ክራይሲስ ግሩፕ አስጠነቀቀ። ጠቅላይ ሚኒስትር አብይ አህመድና ኢሳያስ ከገደል አፋፍ የሚመልሳቸው ማን ይሆን ሲልም ተጣርቷል። በአስቸኳይ አስቁሟቸው፣ ካልሆነ ከባድ እልቂት ይፈጠራል ሲል ተቋሙ ከአለት የጠነከረ ማስጠንቀቂያ አውጥቷል። በአዲሱ የፈረንጆች ዓመት በዓለም ላይ ሊፈጠሩ ከሚችሉ አዳዲስ ጦርነቶች መሃል የኢትዮ ኤርትራ ውጊያ አንዱ ነው ብሏል። ዓለም አቀፍ ግጭቶችን በመተንተን የሚታወቀው ክራይሲስ ግሩፕ ከቋፍ ደረሰው የአስመራና አዲስ አበባ ትኩሳትን በተመለከተ እረፉ በሏቸው የሚል የተማጽኖ ማስጠንቀቂያ አውጥቷል። በዓለም አቀፍ ደረጃ የግጭትና ጦርነት ሁነቶችን የሚተነትነው ክራይሲስ ግሩፕ ይፋ ባደረገው የ2026 የግጭት ስጋት ትንተና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ወደ ጦርነቱ ሊያመራ እንደሚችል ተጨባጭ መላምት አስቀምጧል። በአዲስ አበባና አስመራ መካከል ባለፉት ወራት የታየው የቃላት ጦርነት ወደ ሚሳኤል መወራወር ሊከታቸው ይችላል የሚለው የተቋሙ ትንተና የሁለቱ ጎረቤት ሀገራት ውጥረት ከጊዜ ወደ ጊዜ እያየለ ቢሆንም በሌሎች ግጭቶች ትኩረት የተከፋፈለው ዓለም ችላ እንዳለው ገልጿል። ዓለም ችላ ያለው የኢትዮጵያና የኤርትራ ውጥረት ወደ ተሟላ ጦርነት ከተሸጋገረ አፍሪካ ቀንድ ከባድ ቀውስ እንደሚያስተናግድም አስጠንቅቋል። የሁለቱ ሀገራት መሪዎች አያያዝ ውጥረቱ በፈረንጆቹ 2026 ሊፈነዳ እንደሚችል አመላካሽ ነው ያለው የግጭት ተንታኙ ተቋም የእጅ አዙር መጠቃቃት ውስጥ መገባታቸውንም በትናንትናው ዕለት አስቀምጧል። በ4 ኪሎና አዲ ሃሎ መካከል የእጅ አዙር ጦርነት የተጀመረው ከ2 ዓመቱ የሰሜን ኢትዮጵያ ጦርነት መቋጨት ማግስት ነው ሲል የሚቀጥለው ሪፖርቱ የ4 ኪሎ መንግስት ከፕሪቶሪያው ስምምነት በኋላ ከዋና አጋሮቹ ከኤርትራና ከአማራ ኃይሎች ጋር ግጭት ውስጥ መግባቱን አስታውቋል። የጠቅላይ ሚኒስትር አስተዳደር ከአማራ ፋኖ ኃይሎች ጋር የገባበት ጦርነት ከኤርትራ ጋር ወደ ቁርሾ ለመግባት መገጣጠሙ
የአዲስ አበባና የአስመራን ውጥረት አባብሶታል። ቀድሞውኑ ምርጫቸው ኤርትራ በነበሩ አመራሮች የሚመሩ የታጠቁ ኃይሎች ከአስመራ ጋር ግንኙነት እንዳላቸው በተደጋጋሚ ይገለጻል። የኢትዮጵያ መንግስት ኤርትራ የአማራ ፋኖ ኃይሎችንና በኦሮሚያ ክልል የሚንቀሳቀሰውን ኦነግ ሸኔ ታጣቂዎችን ትደግፋለች የሚል ክስ በይፋ አቅርቧል። ይህ የኢትዮጵያ መንግስት ክስ በአዲስ አበባና አስመራ መካከል የተፈጠረውን ውጥረት ከእጅ አዙር ወደ ተሟላ ጦርነት ሊያሸጋግር እንደሚችል አመላካሽ ነው ተብሏል። በሌላ በኩል የኤርትራ መንግስት ተቀናቃኝ ኃይሎች በአዲስ አበባ እየተደገፉ መሆኑን ተቋሙ ጠቁሟል። በተለይም በአሰብ ባህር ጠረፍ ላይ የሰፈረው ቀይ ባህር አፋር ተቋሚዎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር እጅና ጓንት መሆናቸውን ገልጿል። ክራይሲስ ግሩፕ እንዳለው ከሆነ በኢትዮጵያና ኤርትራ መንግስት በኩል አሁን ላይ በተቋሚዎች በኩል የእጅ አዙር ጦርነቱ እየተጋጋለ ነው። ኤርትራ የአዲስ አበባ ተቀናቃኝ ታጣቂ ኃይሎችን እየደገፈች መሆኑ ያመላክተው ሪፖርቱ የኢትዮጵያን በምላሹ የአስመራን ተቀናቃኞች እያደራጀች ነው። በአሁኑ ወቅት በኢትዮጵያ ከሚንቀሳቀሱ ኤርትራ መንግስት ተቀናቃኞች መካከል የቀይ ባህር አፋሮች የትጥቅ አቅማቸውን እያጠናከሩ ይገኛሉ። የቀይ ባህር አፋር ዲሞክራሲያዊ ድርጅት የሚባለው የትጥቅ አራማጅ ኃይል በቅርቡ በአፋር ኢትዮጵያ ያሰለጠናቸውን ተዋጊዎች አሰልጥኗል። በሌላ በኩል የትግራይ ኃይሎች ክፍፍልና ከህወሓት ከአዲስ አበባ ጋር ቁርሾ ውስጥ መግባት ለኢትዮ ኤርትራ ወደ ጦርነት መግባት ሌላ ትኩሳት ነው ተብሏል። ለሁለት የተከፈለው የህወሓት አመራር አሰላለፉን ወደ አዲስ አበባና አስመራ ማድረጉን የጠቆሙት ሪፖርቶች የኃይል ሚዛን ያለው ደብረጽዮን ገብረ ሚካኤል ቡድን የኤርትራ ዋና አጋር መሆኑም ተጠቁሟል። ኢሳያስ አፈወርቂ እየፎከሩብን ነው፣ ፈተናው ከብዷል ባሉ መንግስት የተማመኑበት ጦር አፈገፈገ። የቀውሱ አለቃ ኢሳያስ በጎረቤት ሀገር መንግስት ይገለብጥልኛል ያሉት ኃይል ከርቷቸዋል። ነገሩ ለሻቢያ ከብዷል። ከገደፍ ከአኒሽ ደሴቶች እስከ አሰብ ድንበር ብሎም በሱዳን አቅጣጫ አደገኛ ቀለበት ውስጥ ገብቷል። በዛሬው ዕለትም ኢሳያስ ጆሮ የደረሰው መርዶ የቀውሱን ጌታ ያስደነገጠ ሆኗል። ግጭት ባለበት ቦታ የማይታጡት ኢሳያስ አፈወርቂ በሱዳን ባለው ጦርነት እጃቸውን አስገብተው እየተዋጉ እንዳለ ይታወቃል። በጦርነቱ የአልቡርሃን ኃይልን ከመደገፍ አልፎ ሌሎች ጥቃቅን የሱዳን ኃይሎችን እየደገፉ ቆይተዋል። አሁን ግን የሚያዟቸው ኃይሎች በቃም ብለው በኤርትራ የሰለጠኑ 5 ታጣቂ ኃይሎች ከአልቡርሃን ጎን የመዋጋት እቅዳቸውን መቀየራቸውም ተሰምቷል። መረጃው የኢሳያስን ቀጣይ እቅድ ያሰናከለ ሆኗል። ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባሉት ጊዜያት ከሚቲዮ የፈጥኖ ደራሽ ኃይሎች ለመዋጋት ነበር እነዚህ ኃይሎች ሲንቀሳቀሱና በፖርት ሱዳን የአልቡርሃን ጦርን እንዲሁም በአስመራው መንግስት ተስፋ ተጥሎባቸው የነበረው እንደ ዘገባዎች ሰልጥነውና ተመረቀው የነበሩ ኃይሎች የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግዛት ቀረማይካ ክልል ውስጥ የሚገኝ ብሔራዊ የፍትህና የልማት ንቅናቄና የአልቤጃኮ ኮንፈረንስ በኤርትራ ውስጥ ሎኪፕ ክልል ውስጥ የሚገኝ በሌላ በኩል ደግሞ የምስራቅ ሱዳን የነጻነት ንቅናቄ በአላላ ከተማ ሰፍሮ የሚገኝ መሆናቸውም ተገልጿል። በቅርቡ በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ነበር ሲገለጽ የቆየው። ይሁን እንጂ ለዚህ የተዘጋጀው 5ቱ ኃይሎች ለአልቡርሃን ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነትን መምረጣቸው ተሰምቷል። ታጣቂ ኃይሎቹ ገለልተኛ እንሆናለን ቢሉም የእርስ በርስ ግጭት ውስጥ የመግባት ሁኔታዎች ተጠባቂ መሆናቸውን የሚገለጸው ምክንያት የተባለው ደግሞ የነዚህ ኃይሎች የኔ በልጥ ሽኩቻ እንዲሁም የኤርትራን አካሄድ የመጠራጠር አዝማሚያ በሱዳን ኃይሎችና በአልቡርሃን ጦር ውስጥ በሚገኙ ክፍሎች ጭምር አስጊ ስሜት እያሳደረ መሆኑም ተጠቅሷል። ሰሞነኛ የሱዳን ኃይል አሰላለፍ ለአልቡርሃን ጦር ከፍተኛ አደጋና ክፍተት መፍጠሩን እየገለጸ ሲሆን የተለያዩ ግዛቶች በአርኤስኤፍ ተነጥቀው የምስራቁን ድንበር አስጠብቆ ለመቆየት በነበረው የአልቡርሃን ተስፋ ላይ የሚከብድ አደጋ የደቀነ መሆኑን የአካባቢው ምንጮች ተንትነዋል። ክርስቲያኖች ላይ እየደረሰ ያለው ጭቆና በከፍተኛ ሁኔታ ጨምሯል ሲሉ አቡነ ማቲያስ ተናገሩ። ፓትርያርኩ የፈረንጆቹን አዲስ ዓመት በማስመልከት ባስተላለፉት መልእክት ክርስቲያኖች ላይ እየደረሰ ያለው ግፍና ጭቆና ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸሙ ስደት፣ ግድያና እገታዎችን በመጥቀስ በአሁኑ ወቅትም ክርስትና በከፍተኛ ሁኔታ እየተገለለ መሆኑን ገልጿል። ፓትርያርኩ የገና በዓልንና የፈረንጆቹን ዘመን መለወጫ አስመልክተው ባስተላለፉት መልእክታቸው የቴክኖሎጂ እድገትና ቁሳዊ ምቾትን ጨምሮ በዘመናዊ ስልጣኔ ያስመዘገባቸው ውጤቶች እውቅና ሰጥተዋል። ሆኖም ግን ይህ ስልጣኔ ለክርስትና
ለክርስትና እምነት በማይመችና ፈታኝ ሁኔታ መፍጠሩንም ጠቁመዋል። በዓለም ላይ ቁጥሩ ከፍተኛ የሆነ ህዝብ ክርስትናን የሚከተል ቢሆንም በዘመናችን ግን ክርስትና በተለያዩ ምክንያቶች ወደ ጎን እየተገፋ መሆኑን እያየን ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስ በክርስቲያኖች ላይ እየተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ስጋትም ገልጿል። እነዚህ ድርጊቶች ስልጣኔን አከብራቸዋለሁ ከሚላቸው የሥነ ምግባር እሴቶች ጋር የሚቃረኑ መሆናቸውንም አስረድተዋል። አያይዘውም አውቀውም ይሁኑ ሳያውቁ ክርስትናን ለማዳከም የሚሰሩ አካላትን ከክፉ ድርጊታቸው እንዲታቀቡ አሳስበዋል። ፓትርያርኩ በመልእክታቸው ዓለም አቀፍ ተቋማትና የሚመለከታቸው አካላት የሃይማኖት ነጻነትን ለመጠበቅ ተግባራዊ እርምጃ እንዲወስዱ ጥሪ አቅርበዋል። እምነትን የመከተል መብት ሊከበርና ሊጠበቅ የሚገባው መሰረታዊ ሰብአዊ መብት መሆኑን አጽንኦት ሰጥተው ገልጿል። ብፁዕ ቅዱስ አቡነ ማትያስ መልእክታቸው የኢየሱስ ክርስቶስ ልደት ካለው መንፈሳዊ ትርጓሜ ጋር በማያያዝ የክርስቶስ ልደት ሰማይና ምድርን አንድ ያደረገ የሰውን ልጅ ወደ ሰላም የጠራ መለኮታዊ መገለጥ መሆኑን ጠቅሷል። ብፁዕ ቅዱስ አቡነ ማትያስ አዲስ ዓመትን እንደ ቀን መለወጫ ብቻ ሳይሆን ምስጋና እንደሚገባው መለኮታዊ ስጦታ ተደርጎ ሊታይ እንደሚገባም አክለው ገልጸዋል። ቅዱስነታቸው በተጨማሪ እስራኤልና ፍልስጤም እንዲሁም ሩሲያና ዩክሬንን ጨምሮ በግጭት በሚታወቁ ቀጠናዎች ሰላም እንዲሰፍን ጥሪ ያቀረቡ ሲሆን በሲቪሎች ላይ የሚፈጸመውን ግድያ፣ ስቃይና መፈናቀልም አውግዟል። ፓትርያርኩ ከስደተኞችና ከተጎዱ ማህበረሰቦች ጋር አንድነት እንዲኖርም ጥሪ አቅርበዋል። አቡነ ማትያስ መልእክታቸውን ሲያጠቃልሉም የተራቡ የሚጠግቡበት፣ ተፈናቃዮች ወደ ቀያቸው የሚመለሱበት፣ ልዩነቶች በእርቅ የሚታረቁበት፣ ጦርነቶች የሚቆሙበት፣ ሰብአዊ ክብር የሚመለስበትና ፍቅር በሁሉም የሰው ልጅ ዘንድ የሚዳረስበት ፍትሃዊና ርኅራኄ የሰፈነበት ዓለም እንዲሆን ተመኝተዋል። ቴል አቪቭ ለሶማሌላንድ የሰጠችውን የነጻ አገርነት እውቅና በመቃወም እስላማዊ ታጣቂ ቡድን አልሸባብ ሶማሊያውያንን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቀረበ። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክት ሶማሊያውያን አገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፏል። የአልሸባብ ቃል አቀባይ ሼክ አሊ ሞሐመድ ራጌ ወይም አሊ ዳሂር ባቀረበው ጥሪ የሶማሌላንድ መሪዎችን ካዲ በማለት በሶማሊያ ሕዝብ ላይ ቅኝ ግዛት ጋብዘዋል ሲል ከሰዋል። ማናቸውም የሰለጠነና መሳሪያ ያለው በተለይም ወጣቶች ካሉበት ቦታ ሆነው በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያንን ኢላማ እንዲያደርጉ ጥሪ አቅርቧል። መሳሪያ ሆነ የስልጠና የሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስ እንዲቀላቀሉ ጥሪ አስተላልፏል። አሸባሪ ድርጅቱ በበርካታ ሀገራት በሽብርተኝነት ከተፈረጀው ከዓለም አቀፉ አልቃይዳ ጋር ትስስር እንዳለው የሚነገርለት አልሸባብ ሞቃዲሾን ጨምሮ በተለያዩ የሶማሊያና የምስራቅ አፍሪካ ሀገራት ውስጥ የሽብር ጥቃትን በመፈጸም ይታወቃል። የሶማሊያው መንግስትን ለመጣል የሚዋጋው ቡድኑ ከሀገሩ መንግስት ባሻገር አሜሪካንን ጨምሮ በአጎራባች ሀገራት የሽብር ቡድን ተብሎ እየታደነ ነው ሲል ቢቢሲ ዘግቧል። እስራኤል የሰጠችውን እውቅና የተቃወመው የአልሸባብ ቃል አቀባይ የሶማሌላንድ ህዝብ እስራኤል የሰጠችውን እውቅና እንደሚቃወመው ጥሪ ማቅረቡን ዘገባው አመላክቷል። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። የተወደዳችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ